የሆነ አንድ በግ ነበረች ቤተሰብ ላይ። እሺ በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩ። እቺ በግማ ላድርላት አልኩ ለረድላት አልኩኝ ለራሴ ነገር ሳቂ አንቺ ምን አለብሽ? ሰላም ወጥቼ ለማዘር እንዲህ ብዬ ነገርኳት። በቃ አንድ ዶሮ፣ እንቁላል፣ ማር፣ ወተት እና ጠላ ይፈልጋለሁ አልኩ። እሺ ልድግ ሰው እንዴ በቃ እኔ በቃ እሷን ማስደሰት ነው የምፈልግ። እሷ አላወቀችም። እሷ ስለምትወድኝ ያው ገጠር ሰው እንትን ይላል። በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች። ማን ማዘር ከገጠር? አዎ ምን ዶሮ ማሪም ከቤት ነው ያለኝ ንብ ማለት ነው። ጠላ፣ እንቁላል፣ ወተት አልኩ አይደል? ይሄ ሁሉ መጣ። እሺ ከዛ ደውዬ ደግሞ የሆነች በግ ከሆቴል የሚገዛኝ ሰው አግኝቻለሁ ትላክ አልኳቸው። ያንተ በግ? እሺ ገጠር ነበረች ሰው? እሷም ቤተሰብ ላይ ነበረች። እሺ እሷ አላወቀችም። እኔ ያው ድግስ እየጠበካት ነው እንዴ? የት ነው የምትደግሰው? ከተማ ቤት አላችሁ? ከተማ አለ አለ። እንደ ጋጣሚ ደግሞ አሁን ወደ 2014 ምናምን አካባቢ ስለሆነ ባጃጅ ገባ ነበር የኛ ጋር። እሺ በባጃጅ ተላከች በግታ። እሺ ከዛ ሳመጣች ሰርፕራይዝ አልኳት። እሷ ደግሞ ስጋ መብላት አትወድ የሚባል ነገር በጭራሽ አትወድ። እሺ ከዛ አንተ ቤት ውስጥ ምን ያረካችሁ እነዚህ ነገሮች? ምንም በቃ እንዳስቀመጥኩት ነው። አልተረደም አልተሰራም? አዎ አይታ እኮ ነው እኔ ደስ እንድላት ካለች በኋላ ዶሮም ከነብሷ አበጋም ከነብሷ እንቁላሉም ማው ቁጭ ብሏል። አዎ ከዛ በፊት ግን እኔ አያለው እንጂ ዶሮም በጊም እንዴት እንደሚታረድ አላውቅም። ሰርቼ አላውቅም። ምንም ይሁን ምን ለሳስል እችላለሁ በቃ። እሺ የምሬን በቃ እንትና ደግሞ በጊታ በጣም በስማ ጮማ ናት እንዴት ደስ እንደምትል እና እቺ በግላንቺ ነው በጣም ደስ ስላለኝ ነው በጣም ስለምወድሽ ስለሚያከብርሽ ስለሚያፈቅርሽ ብዬ አሬ አይሁን ማለች በግኔ እኔ ስጋ አልወድም አመሰግናለሁ ምናምን ነገር እቺ በገል ሞታ በቃ ትቅር እንጂ ወደ ቤት ማትመለስ። እኔ ደግሞ ተርጋም አልተነጋገርኩም ምንም በቃ ላደርግ አልቻልኩም። ትታረዳለች። አዎ እሺ ከዛ እሺ ብላ ደስተኛ ነበረች። ስትነግረኝ ቤተሰብ ጋር ማትበላ እንደዚህ አይነት ነገር። ከዛ በኋላ ግን እንደምንም ብለ አንድ ስንት ቀን ነው የቆየሽ? አንድ ሳምንት እንደዛ ቆይቻለሁ። አዎ በጎ እስኪያልቅ እንግዲህ መሄድ አልፈለገች ይችላል። በጣም በቃ ለመደች። እንደው ስጋ አልወደደች። ምርጥ ጊዜ ነበር። ምን መሰለህ ፍስጤ አንዳንዴ ስኖሪ ብቻ አይደለም ለሰው ልጅ የምታደርግ። እጄ ላይ ያለኝ አንድ በግ ነች። አሁን ሌላ ጊዜ በቃ ስኖርኝ ወይም በሬ ወኔ ነገር ብዬ ሳስብ እንዳሰብኩ ላይሆን ይችላል። ማንኛውም ሰው እንዳሰበ አይኖርም። ትክክል። ከዛ ጥያቄም ደግሞ ቀሰቀሰ። ቤተሰብ እነሳዋውቅ በችግሬ ምክንያት ማለት ነው። እቺ ልጅ ለኔ ዋጋ እየከፈለች ነው። ስለዚህ የሆነ በቃ ከሳ ደስታ ማግኘት ፈለኩ፣ ማየት ፈለኩ። ስለዚህ አሁን ሰው እንደዚህ አድርጌ ስጋም በኔ ምክንያት ለምዳ እቺ ልጅ አሁን እኔን ፍቅር እንዲቀስቅስ እኔን መርሳት አትችልም።